አንድ ሌላ ጥያቄ ላንሳና እኔ ሰዓት ስለሌለ ነው መልሰህልኛል የምፈልገውን ፖይንት። እሺ ካላቋረጥኩ አንድ ጥያቄ ሊጨምር ማለት ኢየሱስ ክርስቶስ ዓለምን ለሰው ልጆች ያለውን ፍቅር ሲያሳይ በመስቀል ላይ ሞቶ ያደረገውን ነገር ታውቃላችሁ እና አላህ ለሰው ልጆች ፍቅር ምን ያደረገው ነገር አለ? እስኪ ንገረኝ። አምላካችን አላህ ስብሐነ ወተዓላ ለሰዎች ያደረገው ፍቅርና ውዴታ ምንድን ነው? አንደኛ ከስሞቹ መካከል የመጀመሪያው አንደኛ ስሙ ምንድን ነው? አልወዱድ የሚል ስም ነቢያቶች በዚህ ስሙ ይጠሩት ነበር። አልወዱድ ማለት ባሪያዎችን ወዳድ የሆነ አምላክ ማለት ነው። ውዴታ ከምን ይጀምራል ከተባለ እናንተን ወደዚህ ዓለም ከማምጣት ይጀምራል። እናንተን ወደዚህ ዓለም ከማምጣት ይጀምራል። አመጣችሁ፣ ስጋችሁን ራሱ ሰራላችሁ፣ ነፍሳችሁን ዘራባችሁ፣ እዚህ ዓለምን አመጣችሁ፣ ያበላችኋል፣ ያጠጣችኋል። ይሄ ምድራዊ ጸጋ፣ ይሄ ስጋዊ ጸጋ ሲሆን መንፈሳዊ ጸጋ ከዚያ በላይ ከምንም ነገር በላይ ከእርሱ ጋር እንድትተዋወቁ መንገድን መስራቱ፣ ነቢያት የሚባሉ ላከ። ከዚያም መለኮታዊ መጽሐፍትን አወረደ። ከዚያም ከእርሱ ጋር እንድትተዋወቁ አደረገ። የቀጣዩን ዓለምንም ጸጋ እንድታገኙ ሁሉን በር ገር አደረገላችሁ። ይህን ሁሉ በእናንተ ላይ ስለዋለው ጸጋ አላህ በሙሉ ቁርአን ላይ ይናገራል። የሰው ልጅ በኃጢአት ከወደቀ በኋላ ከእርሱ ጋር የሚታረቅበትን መንገድ አበጀለት። ምን ከተባለ ንስሐ የሚባለን መንገድ። አምላክ የግዴታ መለኮታዊ ማንነቱን ጥሎ መገደልና መሰቀል አይጠበቅበትም፣ የእርሱ ባህሪም አይደለም። ነገር ግን እርሱ ንስሐን ያደረገ አዳም በጠፋና በወደቀ ጊዜ እንዴት አድርጎ ከአምላኩ ጋር ዳግም መታረቅ እንዳለበት አላወቅም ነበር፣ በመዋለል ላይ ነበር። አምላክ ግን አላህ ሊተወው አልወደደም። ይልቁንስ አዳምን ወደደው፣ ወደ ራሱ እንዴት እንደሚያስታርቀው ራሱ መንገዱን አበጀለት። ምን እያለ ይናገራል? ገና በሁለተኛው ምዕራፍ ላይ ፈተለቃ አደሙ ምን ረቢህ ከሊማቲን ይላል። አዳምም ከጌታው ከአላህ የንስሐን ቃል ተቀበለ ይላል። አላህ አሳወቀው በልቡ ላይ እንዴት ንስሐ ማድረግ እንዳለበት ተጸጽቷል። ኃጢአትን በማድረጉ በመውደቁ አዝኗል። ግን ከአምላኩ ጋር እንዴት መታረቅ እንዳለበት አላወቀም ነበር። አዳም በመዋለል ላይ ነበር። አላህም የንስሐን በር ከፈተለት። ከዚያ በኋላ ወደ አላህ ንስሐ አደረገ። ምን የሚልን ቃል አሳወቀው? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን አላህ ሆይ አሉ አዳምና ሔዋን፣ በኃጢአት ነፍሳችንን በድለናል፣ ይቅር በለን እዘንልን። የማታዝንልን ከሆንክና ይቅር የማትለን ከሆንክ ግን ከከሳሪዎች እንሆናለንና እባክህን ይቅርታህን እንሻለን አሉት። አምላክ አላህ ስብሐነሁ ወተዓላ ደግሞ ያጠፋ የጠፋ ባሪያውን ይቅር በለኝ ጥፋቴን አምኛለሁኝ፣ አንተ ይቅር ባይ አምላክ ነህ፣ ይቅር እንድትለኝ እፈልጋለሁ ብለህ ከፊቱ ከወደቅ ከለመንከው ወዲያው በይቅርታ የሚቀበል የሆነ አምላክ ነው። ከስሞቹ መካከል አንደኛው አተዋብ የሚል ነው። አተዋብ ማለት የባሪያዎቹን ንስሐ ተቀባይ የሆነ አምላክ ማለት ነው። ይሄ ነው። እነዚህን ሁሉ ስሞቹን እንዳለ አሳውቆናል። በእያንዳንዱ በምንፈልጋቸው ነገራቶች ሁሉ በዚያ ላይ ስሞችን አሳውቆናል። ረዛቅ፣ አተዋብ፣ ረሒም፣ ረሕማን እነዚህ ሁሉ እንዳለ ስሞቹ ናቸው። 99 ስሞቹን ነገርን። እነዚያ ሁሉ እንዳለ ለእኛ ምን ያክል ውዴታና ለእኛ ምን ያክል ትልቅ ቦታ እንዳለው የገለጸባቸው የሆኑ ስሞቹ ናቸው። ስለዚህ አላህ ስብሐነሁ ወተዓላ የንስሐ በሩን በመክፈት አዳምን ከራሱ ጋር አስታረቀ። ታርቆ ዝም አላለው። አላህ ስብሐነሁ ወተዓላ አዳምን መጀመሪያ ከነበረበት ደረጃ ከፍ እንዳደረገው ታውቃላችሁ። አዳም ኃጢአት ከመስራቱ በፊት የነበረው ደረጃ እና ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ደረጃው ከፍ ያለ ነው። ፍጥረታት ጋር ይህንን ባህሪ በፍጹም አታገኙም። ፍጥረታት ጥፋተኛ ስትሆን ጊዜ አንተ ጥፋተኛ እያለ ይወቅስሃል። ንስሐ አድርገህ ወደ እሱ ስትመለስ ጊዜ ይሄ እኮ በፊት ኃጢአተኛ ነበር እያለ አንተ ሊወቀሰ ይኖራል። አምላክ አላህ ስብሐነሁ ወተዓላ ግን አዳምን ምን አደረገው ከተባለ በወደቀ ጊዜ ከኃጢአት ምህረት የሚያገኝበትን መንገድ ራሱ መራለት፣ አበጀለት። ይቅር ካለው በኋላ ደግሞ አይ አንዴ አጥፍተህ ነጥብ ተይዞብሃልና ወርደሃል፣ ቦታህን አይደለም ያለው። ከመጀመሪያው ከነበረህ ቦታ ይልቅ ወደ እኔ ንስሐ አድርገህ በመመለስህ ከፍታ ይገባሃልና ብሎ ከፍ ያለን ደረጃና ቦታ ሰጥቷል። ስለዚህ ሰዎች እሺ
ቅድሙ ላይ ያላነሳኋቸው አሉ ረስቼ እዚህ ዮሐንስ 5:22 ላይ እሱ ስልጣን እንዳለው እንደተሰጠው አድርገህ እና ሁሉም በራሱ ስልጣን ሳይሆን በአብ ስልጣን እንደሚያደርግ የተናገርካቸው ጋር የሚጋጩ ጥቅሶች ስላሉ እሱን ክላሪፋይ እንድታደርግልኝ። ዮሐንስ 5:22 ላይ አብ ፍርድን ሁሉ ለወልድ ሰጥቶታልና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ይህን ሁሉ ለወልድ ሰጥቶታል። ወልድን የማያከብር አብን የላከውን አያከብርም ይላል እና እዚች ላይ አብ እንደሰጠው ብቻ ነው አሁን ላዩን እየታየ ያለው ይመስለኛል ስንወያይ እና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ሲል ማለት ነው። አብ ፍርድን ሁሉ የሰጠው እንደ አብ እንዲከበር ነው። እንደ አብ ተደርጎ ማለት ነው። ፍጡር የሆነ ነብይ እንግዲህ ከፈጣሪ ጋር እኩል እንዲከበር አይደረግም። ግን እሱ ፍጡር ስላልሆነ ከፈጣሪ ጋር እኩል ክብር የሚገባው አምላክ ስለሆነ ግን ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩ ብሎ ስልጣን እንደሰጠው እኔና አብም አንድ ነን እስከማለት ድረስ እንደደረሰ ስልጣን እንዳለው ደግሞ ሌላኛው የፈጣሪነቱ ደግሞ በራሱ የመሞትና የመነሳት ስልጣን እንዳለው ዮሐንስ 10:17-18 አሳልፌ የሰጠው ዘንድ ነፍሴን ስለማወጣ ማን ነው እኔ በራሴ ስልጣን ነፍሴን አወጣታለሁ እንጂ ከኔ ማንም አይወስዳትም። ላወጣትም ስልጣን አለኝ፣ ደግሞም ላነሳትም ስልጣን አለኝ። እስኪ እነዚህን ነገሮች እስኪ እንዴት አይታቸው እንደሆነ እስኪ ትልትል ኮምቦልቻ እንዴት ላይፍ ነኝ አብዳይስ አንድ ያውራይስ ይላክልህ አካውንት ማለት አላሁ አክበር። አሁን አውቀህ ራሱ መልስ መስጠት የማትችልበት ነገሮች አሉ አይደለ? በጣም ያንን ደጋግሞ በደንብ አይምሮ ከሌለ እያወቀው ራሱ መልስ ማንኛውም ሰው መስጠት አይችልም። አትሰማ አረፍኩ እንዴ ሲንቱን ከፍታ አንዴ እንትና ቤት ነው ለስላሳው። እሺ ይቅርታ እዚህ ጓደኛ ደውሎ እያወራ ነበር እና ማለት ነው እኔና በአንድነስ በመጀመሪያ ፍጡር እንዳልሆነ ያሳያል ያልከው ቀጥታ ቃል በቃል ፍጡር እንደሆነ ተገልጿል። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካቸው አድርጋለሁ ብሎ ተናግሯል። ወደ አባቴ ወደ አባታቸው ወደ አምላኬ ወደ አምላካቸው አድርጋለሁ ብሎ ተናግሯል። ልጅ ወጥቷል እንዴ? ልጅ የለም? እሺ ከወጣ ላሳያችሁ። የአባቶቻቸውን የአንድምታ መጽሐፍ አውጥተን እናሳያችሁ። ወደ አምላኬ ወደ አምላካቸው አድርጋለሁ ያለውን ወደ አባቴ ወደ አባታቸው አድርጋለሁ ያለውን ወደ ፈጣሪ አድርጋለሁ ማለት እንደሆነ ቀጥታ እናሳያችሁ። አንድ ጊዜ አውጥቼ ላሳያችሁ። ወደ ፈጣሪ አድርጋለሁ። የዮሐንስ ወንጌል አንድምታ ላይ እንግባ።
መቼም ከኛ አንድምታ ይልቅ የመጽሐፉ ባለቤቶች የራሳችሁ አንድምታዎች ይሻላሉ ይመስለናል። ያ ብዙ ጊዜ ስንናገር እዚያ ቦታ ላይ አባት ሲል ጊዜ ፈጣሪ ነው ማለት ነው። ለእኛስ ለአንድ አባት ያለን አይደለንም፣ ለእኛስ አንድ ፈጣሪ ያለን አይደለን እያሉ ነው ኢሳያስ ሲናገሩ። አባት የሚለው ፈጣሪ ለማለት ነው። አባት ሲባል ጊዜ ሁሉን ያስገኘ ሁሉን የፈጠረ ነው ትርጓሜው። አሁንም ልክ እንዲሁ አንድምታዎች ላይ እንመልከት። ወደ አምላኬ ወደ አምላካችሁ እሺ፣ እዚህ ጋር እንመልከት። ያውና የዮሐንስ ወንጌል አንድምታ ትርጓሜ ወደ ወንድሞቼ ሂደሽ ወደ አባቴ ወደ አባታችሁ ወደ ፈጣሪ ወደ ፈጣሪያችሁ አድርጋለሁ ብሏል ብለሽ ንገሪያቸው አላት እንጂ ይላል። ወደ ማን? ወደ ፈጣሪ ወደ ፈጣሪያችሁ አድርጋለሁ ብሏል ብለሽ ንገሪያቸው። የትኛውን አንድምታ ይመስላችኋል? ያው እነዚህ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 የዚህኛው ማለት ነው። ተመልከቱ ቁጥር 17 ላይ ምን ይላል? ኢየሱስም ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሂደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው። ስለዚህ አባት እያለ ሲናገር ጊዜ ፈጣሪ እያለ ነው ክርስቶስ። ወደ ፈጣሪና ወደ ፈጣሪያቸው ይሄዳለሁ እያለ ስለዚህ ይህን ይመስላል። ወደ ፈጣሪ ወደ ፈጣሪያቸው ክርስቶስ ፈጣሪ እንዳለው ይናገራል ማለት ነው። እዚህ ላይ ማለት ነው ጥያቄ